የጌታ ጸጋና ሰላም ይብዛላችሁ ወንድምና እህቶቼ። ለዚህ ጸሎት ወይም ለዚህ ለጥሞና ጸሎት ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎች ቢያንስ ለምትወዱት ለ10 እና ለ20 ሰው ሼር አድርጉ መልእክቴን እና እስከ መጨረሻው ብታዳምጡ በዚህ ጸሎት ብዙ ምስክርነትን በሕይወታችሁ እንደምታገኙ አልጠራጠርም። መጽሐፍ ቅዱስ የእግዚአብሔር ቃል ኢያሱ ምዕራፍ 21 ከቁጥር 41-43 ላይ እንደዚህ ይላል። እግዚአብሔርም ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትም፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። አሁን ይሄ ቃል እግዚአብሔር ለእስራኤል ልጆች የማለላቸውን ወይም ለአባቶቻቸው የማለላቸውን የተናገረውን የገባላቸውን ቃል ኪዳን የገባላቸውን ኮቨነንት እግዚአብሔር የሚፈጽምበት ቦታ ነው እና ሰጠ ለእስራኤል ልጆች ወይም ለአባቶቻቸው የማለላቸውን ምድር ለእስራኤል ሰጠ። አንደኛ፣ ሁለተኛ ወረሷት፣ ሶስተኛ ተቀመጡባትም እና እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። አንደኛ ሰጠ፣ ሁለተኛ ወረሷት፣ ሶስተኛ ተቀመጡ፣ አራተኛ ደግሞ በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም ይልና በጣም ደስ ያለኝ እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው ይላል። እግዚአብሔር ሰጠ አሳልፎ፣ ጠላቶቻቸውን ሁሉ አሳልፎ በእጃቸው ሰጠ። ከዛ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም የሚል እግዚአብሔር ኃያል ቃል ነው። በጣም የሚገርማችሁ እግዚአብሔር ሲናገር የሚፈጽም አምላክ ነው። እግዚአብሔር ሲናገር የሚያደርግ አምላክ ነው። በቃሉ በኩል አልፎ የሚሰራ የሚፈጽም አምላክ ነው። ስለዚህ በሕይወታችሁ ላይ የሚጸልየው ጸሎት ይሄ ነው። በጌታ በኢየሱስ ክርስቶስ ስም ከዓመታት በፊት የተነገራችሁን ከብዙ ጊዜ በፊት እግዚአብሔር የነገራችሁንና ያወራችሁን ለእናንተ ለቤታችሁ ለአባቶቻችሁ እና የተናገራችሁ በሙሉ መውሰድ እንዲሆንላችሁ ከጠላቶቻችሁ እንዲያሳርፋችሁ እጸልያለሁ ዛሬ። ሃሌሉያ። ዛሬ እግዚአብሔር እንዲህ ብሎኛል። በጣም ብዙዎቻችሁ የምትጠብቁት የተገባላችሁ ኪዳን እና አንዳንዶቻችን ማለት ነገሮቻችን ስለቆዩ ተናጋሪው ዋሽቶ ነው፣ እግዚአብሔር በነቢያቱ በአገልጋዮቹ አልፎ ነግሮኛል፣ ቀጥሎ ለእኔ ለራሴ አውርቶኛል። ይህ ሁሉ ነገር ሁሉ ውሸት ነው ወይ? እግዚአብሔር እንዴት በእኔ ሕይወት ላይ ብዙ የሰማሁት ቃልና ኪዳን አልተፈጸመም እና የምትሉ ሰዎች ለእናንተ ለሕይወታችሁ ዛሬ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም መገናኘት ይሆንላችኋል። የተነገረኝን የተገባልኝን ኪዳን እግዚአብሔር ያወራኝን ኪዳን
የሚወርስበት የሚገናኝበት ነው። ራባሼታ ካዳቦስ ሎኮሶኮቶሼዳ ባሃያ ባና ስሜ ይባረክ። ጌታ ሆይ አንተ ተናግረ አትዋሽም። አንተ እንደ ቃሌ ነህ። ከሁኔታዎች በላይ ነህ። ከችግሮች በላይ ነህ። ቃሌን አትለውጥም። ቃሌን አትቀይርም። በቃሌ ቆመ ትሰራለህ። በቃሌ ቆመ ትፈጽማለህ። ሃሌሉያ! አመሰግንሃለሁ ኢየሱስ። ለዘላለም ስሜ ብሩክ ይሁን። በሕይወታችሁ ውስጥ አውጃለሁ። ከተነገራችሁ ኪዳን ጋር መገናኘት ይሁን። ነገራችሁ ይፈጸም። እግዚአብሔር ያወራችሁን መውረስና መያዝ መገናኘት ይሆንላችሁ። ማንኛውም የጠላት ቀስትና እቅድ በኢየሱስ ስም ይፈርስ ይሁን። ጌታ ሆይ ወደፊት እንመጣለን። በዚህ ሌሊት አንተ ነገሮቻችንን በሰዓቱና በጊዜው ትሰራለህ። ልትሰራ ከተነሳ የሚከለክል የምድር ኃይል የለም። ልታደርግ ከመጣ ጠላቶቻችንን ታስደነግጣለህ። ካስጨነቁን ሁሉ ታሳርፈናለህ። አሁን ልጆች በፊት አለን። ጌታ ሆይ የተነገረንን ተስፋ የተነገረንን ቃል ኪዳን መውረስ እንዲሆንልን ከነገሮቻችን ጋር መገናኘት እንዲሆንልን ብዙ ጊዜ ሰምተናል። መስማት ብቻ በቂ አይደለም። ለእስራኤል ልጆች ለአባቶቻቸው የተናገርክላቸውን የማልክላቸውን ያንን ምድር ሰጣቸው እንደሚል ቃል እንደወረሷት መቀበል እንዲሆንልን መውረስ እንዲሆንልን ለእኛም የተነገረን ግን ደግሞ ጊዜ የወሰደ የተቀመጠ ያልወሰድነው ያልወረስነውን በክብር መውረስ መያዝ መውሰድ እንዲሆንልን ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ለአንተ ሁሉ ይቻላል። ሰዎች የማይችሉት ሰዎች የዘጉት ጨለማ የዘጋው ጭንገፋ የዘጋውን አለመከናወን በተለያየ አይነት አቅጣጫና አጋጣሚ የተዘጋው የተበላሹ ነገሮች ሁሉ በስም ስልጣን ስለሚስተካከሉ አመሰግንሃለሁ። የዘላለም አምላክ ጻድቅ ጌታ ስሜ ይባረክ። ስሜን ጠርቶ ያፈረ ማንም የለም። ወደ አንተ ስንመጣ ወደፊት ዘውትር በጸሎት ስንቀርብ ፍሬያማ እንሆናለን። በሕይወታችን ፍሬያማ እንሆናለን። በስራችን ፍሬያማ እንሆናለን። በኑሯችን ፍሬያማ እንሆናለን። ስሜ ብሩክ ይሁን ኢየሱስ። ጨለማ የተገፈፈ ይሁን። ኪሳራ የተመታ ይሁን። ሐዘን የተመታ ይሁን። በአንተ እንደሰታለን ጌታ ሆይ። ለደከመው አቅም ለደከመው ብርታት አንተ ጋር ነውና ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተ መልካሙ ክንድ ያንተ ኃያሉ እጅ በጌታ በኢየሱስ ክርስቶስ ስም በኃይል ይገለጥ። እግዚአብሔር አምላክ ሆይ ወደፊት ስንመጣ
አንተን እንፈልጋለን። እንዳልከው የተናገርከው ሁሉ እንደሚሆን እናምናለን። የተገባልን ኪዳን እንዲፈጸም የተነገረን ኪዳን መውረስ እንዲሆንልን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ስለ ጥበቃ፣ ስለ መልካም ክንድ፣ ስለ መራሃን፣ ስላሳለፍከን፣ ስለ ደገፍከን እጅግ አድርገን ጌታ ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም ትናንት የመራን እጅ በምድረ በዳ ላይ ምንም በማይታይበት ሁኔታ ውስጥ የመራን የረዳን ያገዘን እጅ ዛሬም ደግሞ በታላቅ ኃይል ስለሚረዳን ስለሚያገዘን በኢየሱስ ክርስቶስ ስም እናመሰግንሃለን። አምላክና አባታችን ሆይ ተስፋ መስጠት ብቻ ሳይሆን የገባኸውን ቃል ኪዳን የምትፈጽም ነህና የተናገርከውን ለእስራኤል ልጆች ሰጣቸው፣ ወረሷትም ተቀመጡባትም እንደሚል ቃል የዘገየ ተስፋ የቆየ ጉዳይ በኢየሱስ ክርስቶስ ኃያል ስም አሁን ከዚህ ሰዓትና ደቂቃ ጀምሮ እግዚአብሔር አምላክ ሆይ በስም ስልጣን የተወረሰ እንዲሆን የተናገርከው እንዲፈጸም እግዚአብሔር አምላክ ሆይ እኔ እማጸናሃለሁ። ኃያል ነህና ታላቅ ነህና ጠላቶቻችን እንዲሸሹ፣ ጠላቶቻችን አቅም እንዲያጡ የሚያስጨንቁን በዙሪያችን ላይ ያሉ በየትኛውም አይነት አቅጣጫና አጋጣሚ የከበቡን በሙሉ በጌታ በኢየሱስ ክርስቶስ ስም ኃይል ስለሚያጡ፣ ጉልበት ስለሚያጡ አንተ ከኛ ጋር መኖርህን ስለሚያዩ፣ ያንተን መልካሙን ክንድን ስለሚያዩ ጌታ ሆይ ያንተን ታላቁን እጅህን ስለሚያዩ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም አንተ ከኛ ጋር መኖርህን አይተው ስለሚሸሹ፣ ስለሚፈሩ፣ ስለሚመለሱ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ዛሬም ክንድህን ዘርጋ፣ ዛሬም እጅህ ይዘርጋ፣ ዛሬም ነገሮች ባንተ ይስተካከሉ፣ ዛሬም ጣልቃ ገብነት ያንተ ጌታ ሆይ በኢየሱስ ክርስቶስ ስም በኃይል እንዲሆን ጸልያለሁ። ማንኛውም የጠላት አሁንም በስውር የሚሰራ ሴራ ሁሉ በስም ስልጣን ገመድ ሁሉ የተበጠሰ ይሁን። በስውር የታሰረ እስራት ሁሉ የተበጠሰ ይሁን። ታላቅነትህን፣ ኃያልነትህን፣ አባትነትህን ተናግረ መፈጸምህን፣ ተናግረ ማድረግህን እናወራለን፣ እንናገራለን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ለዘላለም ብሩክ ይሁን። ስም ለዘላለም ብሩክ ይሁን። ኢየሱስ የትኛውም የጨለማ ሲስተም፣ የትኛውም የጨለማ ኃይል፣ የትኛውም በጌታ በኢየሱስ ክርስቶስ ስም ከአንተ ዘንድ ያልሆነ ጌታ ሆይ የሚያስጨንቀን ጉዳይ ሁሉ በኢየሱስ ክርስቶስ ኃያል ስም የተገለበጠ ይሁን። በኢየሱስ ክርስቶስ ኃያል ስም
የተመታ ይሁን። ወደ አንተ መጥተናል። ፊትህን እንፈልጋለን። ታላቅነትህን እናወራለን። ስምህ ይባረክ። ማስወረስ ልማድህ ነው። ተናግሬ ማድረግ ልማድህ ነው። ተናግሬ መፈጸም ልማድህ ነው። ነገሮችን መቀየር ልማድህ ነው። በአዲስ መንገድ ማስጀመር ልማድህ ነው። ያልተጠበቀ ምዕራፍ መክፈት፣ አዲስ ምዕራፍ መክፈት ልማድህ ነው። ጌታ ሆይ ስምህ ለዘላለም የተባረከ ይሁን። አሁን ደግሞ ጌታ ሆይ ምታስወርሰን አዲስ ምዕራፍ፣ ምታስወርሰን ምትሰጠን አዲስ ምዕራፍ፣ ተናገርከውን በእኛ ሕይወት ላይ የምትፈጽምበት አዲስ ጉዳይ በእኛ ሕይወት ላይ ስለሚሆን አመሰግናለሁ ጌታ ሆይ። ለዘላለም ጨለማና የጨለማ ሥራ የተበተነ ይሆን። ዘላለም ጨለማና የጨለማ ኃይል የተበተነ ይሆን። በኢየሱስ ክርስቶስ ስም ወደ አንተ መጥተናል። ፊትህን እንፈልጋለን። ታላቅነትህን እናውጃለን፣ እናወራለን። ጌታ ሆይ የተደረገልን ብዙ ነው። አዎ ካልተቀበልነው ጉዳይ በላይ የተቀበልነው ይበልጣል። ካልወሰድናቸው ወደ እጃችን ካልገቡት ጉዳዮች በላይ የወሰድናቸውና በእኛ ሕይወት ላይ የተደረገው ተአምራት ያንተ የተአምራቶች ምልክት አሉብኝ። ያ መርሳት የማልችለው ብዙ ምልክት አለብኝ። ትናንት የተሻገርኩት ባንተ ነው። የማይቻል የሚመስለውን ምዕራፍ፣ የማይሆን የሚመስለው ጉዳይ የሆነው ጨለማው የተገፈፈው እዚህ ጋር ደርሳለሁ፣ ቆይ እዚህ ጋር ይደርሳል፣ እሷ እዚህ ትደርሳለች ተብለን የተነገረንን ጠላቶቻችንንም ወዳጆቻችንም ያሾፉብንን የወረስነው የደረስነው የተቀበልነው ባንተ ነውና ጌታ ሆይ ስም የተባረከ ይሁን ለዘላለም። ስለዚህ ታላቅነትህን እናውጃለን። ስለዚህ መልካምነትህን እንናገራለን። ጌታ ሆይ ዛሬም ክንዴ ይነሳ፣ ዛሬም እጅ ይነሳ። ዛሬም ለእስራኤል ልጆች ከተናገርከው ሁሉ ነገር አንድም ሳይቀር ሁሉ እንደተፈጸመላቸው ቃሌ እንደተናገረው አሁን ለልጆች ለኛ ለልጆች ተራ እንዲሆን የተናገርከንን በሙሉ መውረስ እንዲሆንልን። አንዳንዶች ሰልችቷቸው ሄደዋል። ሰልችቷቸው በቃ እኔ ጠበቅኩ አልሆነልኝም። ጠበቅኩ አልተገናኘሁትም፣ አላገኘሁትም። ዘገየብኝ፣ ቆየብኝ፣ ጠፋብኝ። ማድረግ የሚችለው ነገር ስፍራ መልቀቅ ነው ብለው ስፍራ ለቀዋል አንዳንዶቹ። ስፍራ ግን ሳንለቅ እኛ ይሄው በፊት አለን። የተነገረን ኪዳንና ተስፋ ይፈጸም ጌታ ሆይ። ራዳ ባቻካታ ካባራካዳ ካቻና ማንቱስ ሻባሃዳ ላባራዴ ከተለበረዲ ዳቦስ ስፍራ እንለቅም። ስፍራ ጠላቶችን ስፍራ እናስለቅቃለን እንጂ ስፍራ አንለቅም። ዘገየ ማለት አይመጣም ማለት አይደለም። ቆየ ማለት የለም ማለት አይደለም።
ስፍራ አንለቅም፣ ስፍራ አልለቅም በጌታ በኢየሱስ ክርስቶስ። የኔ ጉዳይ ስለዘገየ፣ የኔ ጉዳይ ስለዘገየ አይመጣም ቀርቷል ማለት አይደለም። ብዙ ስፍራ የሚያስለቅቁን ተነግሮን አሜን ብለን ዘለን ሃሌሉያ ብለን ተቀብለናቸው በብዙ መንገድ እግዚአብሔር የተናገረውን ተቀብለን ግን ያልሆኑልን ያልተሳኩልን ብዙ ጉዳዮች አሉ። እኛ ግን ምንም ይሁን ምን እግዚአብሔር ለቃሉ ታማኝ ነው። ምንም ይሁን ምን እግዚአብሔር የተናገረውን የሚያደርግና በጊዜው በሰዓቱ የሚደርስ አባት ነው። አባት ሆይ ስም የተባረከ ይሁን። ጌታ ሆይ በኢየሱስ ክርስቶስ ስም ለዘላለም ከፍ ይበል። ከሚያስደነግጠው፣ ከሚያስጨንቀው፣ ከሚዋጋን ከጠላት ውጊያዎች ሁሉ በላይ ያንተን ድምፅ እናምናለን። በሕይወታችን በተለያየ አይነት አቅጣጫና አጋጣሚ ከሚዘጋጀው ከጠላት ዝግጅት በላይ ያንተን ክንድ እናምናለን። ጌታ ሆይ ስም ይባረክ። አንተ መልካም ነህ። አንተ ታላቅ ነህ። አንተ ኃያል ነህ። በኢየሱስ ስም ከፍ በል። በኢየሱስ ስም ከፍ በል። ያንተን አብሮነት ከኛ ጋር አይተው ጠላቶቻችን ስለሸሹ ግራ ሊያጋቡን የመጡን በሙሉ ባንተ ኃይል ግራ ስለሚጋቡ አመሰግናለሁ ጌታ ሆይ። ሊያስጨንቁን የመጡ ተጨንቆ ስለሚመለሱ ለዘላለም ጌታ ሆይ በኢየሱስ ስም እናመሰግናለን። ጌታ ሆይ የትኛውም እግዚአብሔር እስራት የተፈታ ይሆን፣ በተለያየ አይነት ጉዳይ የታሰሩትን የሚፈታ እጅ እንዲመጣ ጸልያለሁ በኢየሱስ ክርስቶስ ስም። ክንዴ እንዲዘረጋ ጸልያለሁ በኢየሱስ ክርስቶስ ስም። የጌታ መንፈስ ይናገረኛል። አንዳንዶቻችሁ እንደማትችሉ እንደማይሆንላችሁ ተስፋ እንደሌለ ለነገሮቻችሁ ዘግታችሁ የተቀመጣችሁ ሰዎች በብዙ መንገድ ሞክራችሁ አልሆንም ስላላችሁ በተስፋ መቁረጥ ውስጥ ነገሮቻችሁን ከድናችሁት ቆልፋችሁት ዘግታችሁት የተዋችሁ በቃ እዚህ በኋላ ተስፋ የለውም ለነገሬ ብላችሁ የተዋችሁት ያንን ጉዳይ ላይ ጌታ ክንዴን እዘረጋለሁ አለኝ። ጌታ እጄን እዘረጋለሁ አለኝ። ጌታ መፍትሄ እሰጣለሁ አለኝ። ጌታ ለነገሮቻችሁ አዲስ ነገር አደርጋለሁ አለኝ። ጌታ በሚያስጨንቃችሁ ላይ፣ በከበዳችሁ ጉዳይ ላይ በሚያስደንቅ ሁኔታ ምልክት አሳያለሁ አለኝ። በደንብ ስሙ። ይሄ ሳምንት ምልክትን በሕይወታችሁ የምታዩበት ነው ብሎኛል። በተለይ አንዳንዶቻችሁ እንደማይሆን ዘግታችሁ የተቀመጣችሁ ሰዎች በቃ እንደማይሳካ ዘግታችሁ የተቀመጣችሁ ሰዎች እግዚአብሔር ይናገረኛል። ተስፋ አላችሁ። ነገራችሁ ከተቀበረበት ይወጣል። ከተበላሸበት ነገራችሁ ይስተካከላል። በጣም በብዙ ጉብኝት ለነገሮቻችሁ እንደገና ትንሣኤና ድልን ጌታ ሲሰጠው አይቻለሁ።
በጣም በብዙ ኃይልና በብዙ ሞገስ ትንሣኤና ኃይል ለነገሮቻችሁ ሲሰጥ አይቻለሁ እና በተዘጋው ነገራችሁ ላይ፣ በተቆለፈው ነገራችሁ ላይ፣ አይሆንም በተባለው ነገራችሁ ላይ የጌታ ክንድ ይገለጣል። የሚያስገርም እጁ ይመጣል። ኃይለኛው ጌታ ይገለጣል። ገናናው ኃያሉ ሁሉን ቻዩ ኢየሱስ ይገለጣል። ሃሌሉያ። ቻባሃታ ካዳ ተስፋ የተቆረጠ ነገር፣ የተዘጋ ነገር ላይ፣ ባለቀ ነገር ላይ መጥቶ ማስገረም ማስደነቅ ልማዱ የሆነው ጌታ የተዘጋን ምዕራፍ እየከፈተ የሚገለጥ ጌታ ለነገሮች እንደገና ተስፋን የሚሰጥና የተቆረጠን ነገር የሚያስቀጥል ጌታ ዲኖኮ ጌታ ማርያምና ማርታ አልቅሶ የቀበሩትን አልዓዛርን መጥቶ አይዟችሁ የእግዚአብሔር ክብር ይገለጥ ዘንድ ነው፣ እናንተ ግን የከደናችሁትን ድንጋይ ራሳችሁ ሂዱና አንሱ፣ እኔ እሱን የማስነሳት ሥራው የኔ ነው አለ። ይሄ ማለት እኛ የዘጋነውን እኛ አይሆንም ያልነውን እኛው ማስተካከል ያለብን የኛ ድርሻ አለ ማለት ነው። የእግዚአብሔር ድርሻ አለ ማለት ነው። እሱ የሚሰራውን እሱ ይሰራል። እኛ የምንችለውን እኛ እንሰራዋለን። ጥቃቅን ነገሮችን ለምሳሌ እንደማይሆን እንደማይቻል እምነት ከማጣት የተነሳ እኛ የዘጋናቸውን ነገር እኛው ደግሞ እናስተካክለዋለን። የተዘጋውን መክፈትና የሞተውን ማስነሳቱ ደግሞ ስራው የሱ ነው። ስለዚህ እግዚአብሔር ይችላል። ይህንን ጉዳይ ጌታ ይችላል። ይህንን ነገር ጌታ ያስተካክለዋል፣ መስመር ያስይዘዋል። የኔ ጉዳይ ለሱ ቀላል ነው። በኔ እይታ አልቋል። በኔ እይታ ተዘግቷል። በኔ እይታ ተቀብሯል። ግን ባንተ እይታ ነገሬ መስመር ይይዛል። ግን ደግሞ ባንተ ኃይል ለካ የኔ ነገር አልሞትም፣ ቢሞትም ተስፋ አለው። እንደገና ይነሳል፣ ያቆጠቁጣል፣ በእግር ይቆማል፣ በድል ይቆማል። ድሮስ ካዳ ባህራዳያ ላባሃራካስ ሻባሃታ ካቲካ ባራዲያቦስ። በዚህ ጥሞና ጸሎት ውስጥ እግዚአብሔር የብዙ ሰዎችን ምን አያለው? ይሄ ልክ ጫማ አሮጌ የሆነ ጫማ እንደ አዲስ እየተቀየረ ነው ማየው። አሮጌ ጫማ ከእግሮቻቸው ላይ እየወለቀ አዳዲስ ጫማ በእግራቸው ውስጥ ሊገባ እየተዘጋጀ ጫማዎችን አያለው። እጅግ በጣም ውበት ያላቸው ብዙ ሰዎችን ከሩቅም ጭምር የሚስቡ እጅግ በሚያስደንቅና በሚያስገርም ሁኔታ ኃይለኛ ውበት ያላቸው የሚያምሩ በጣም በሚባል ደረጃ
የሚያምሩ የተስተካከሉ ያማሩ ጫማዎች፣ አዳዲስ ጫማዎችን የሚያጠልቁ ሰዎችን አያለው። ጃሃታስ ሮባጋዲያ ሳላባራ ሳካታራዳስ አዳዲስ ጫማዎችን የሚያጠልቁ ሰዎችን አያለው። እጅግ ውበታቸው ራሱ ለየት ያለ ነው እና የእግዚአብሔር መንፈስ እንዲህ ይለኛል፣ ተስፋችሁን ትይዛላችሁ። እንደማይቻልና እንደማይሆን የሰማችኋቸውን ጉዳዮችን በብዙ ድልና ሞገስ ስትይዟቸው አያለው። ተስፋችሁን ወደ እጆቻችሁ ሲገቡ በብዙ ድልና በብዙ ምስጋናና ሞገስ እንደገና ስትቆሙ አያቸዋለሁ። ቼዳራባ ራሃታካሼ ሬንታላዱስ ሚሳነው የሌለው ጌታ ነው የምናመልከው። በሰዓቱ መጥቶ በጊዜው መጥቶ ውብ የሚያደርግ አባት ነው የምናመልከው። የኛን ጉዳይ እንደገና አቁሞ አሸላልሞ ለጠላቶቻችንና ለወዳጆቻችን ከፍ አድርጎ እንደ ባንዲራ የሚያውለበልብ ከሰረ፣ ወደቀ፣ ሞተ፣ ተቀበረ፣ በቃ የሱ ጉዳይ በተባሉ መካከል ላይ እንደገና እንደ ባንዲራ የሚያውለበልብ ከፍ አድርጎ የሚያውለበልብ በተዋረድንበት አካባቢ ላይ የኛን ዝና ከፍ የሚያደርግ ልጁን ኢየሱስን በእኛ የሚገልጥ አንችልም፣ አይችልም፣ በጭራሽ አይሆንም፣ አይቻልም፣ አይችልም በተባልንበት ስፍራና ቦታ ላይ መጥቶ ልክ ሐና እንዳለችው ቀንዳችንን ከፍ የሚያደርግ አምላክ ሱባራዳ ካያ ዣባዳ ካቶስ ሳላባራቴ ሴደብዮ ኤሌዲ ጋዳጋባሻራባስ ታላቅነትን እንጠራለን፣ እናውጃለን። ጌታ ሆይ መልካምነትህን እንናገራለን። ኃይል ያንተ ብዙ ነው። ቼፓ ካሳቶ ሶሎቦስ ማድረግ ትችላለህ፣ መስራት ትችላለህ፣ መቀየር ትችላለህ። ያሃታካ ባካራስ አንድ የተገፋ ሰው በተገፋበት ምዕራፍ ላይ ወይም በተገፋበት በስራ ቦታው ላይ በተገፋበት ቤተሰብ ላይ በተገፋበት ምዕራፍ ላይ በተገፋበት ሁኔታው መካከል ከተማ ላይ እግዚአብሔር ድልን ከሰጠው ሞገስ ከሰጠው ከዚህ የሚበልጥ ክብር የለም። እንደገና ካቆመው አሸላለሞ ለምስጋና ካቆመው ከዚህ የሚበልጥ ክብር ምንም የለም። በነገራችን ላይ ትልቁ እግዚአብሔር ሰውን አከበረ የምትሉት አንድ ሰው ሚስት ሲያገባ ባል ስታገባ አይደለም። ዋናው እግዚአብሔር በቃ በእውነት ይሄ እግዚአብሔር እጅ ነው፣ እግዚአብሔር ከሱ ጋር ነው የሚባለው በተዋረዳችሁበትና አንገታችሁን ደፍታችሁ በሄዳችሁበት ምዕራፍና መንደር ላይ በዛው አካባቢ ላይ አንገታችሁ ቀና ሲል ዝናችሁ ከሩቅ እንዲሰማ ከተደረገ ያ ዳትስ እግዚአብሔር አከበረ ይባላል። ያ የዛን ሰዓት በእውነት ይሄ የእግዚአብሔር ክንድ ነው ይባላል። ትንሹ ትልቁ እግዚአብሔር እኮ ረዳው ይላሉ። ትናንትና እኮ አይን ላፈር ያሉት ናቸው። ማየት በቃ ለማየት የሰለቻቸው ያልቻሉ ያልፈለጉ ግን በቃ አይን ላፈር ማለት የጀመሩ በቃ የሱ ነገር አይሰለቸን የሚሉ
ዝም ብሎ ነው፣ ምንም የትም ብዙ ቦታ አይሄድም አምን እያለው በሙሉ ነገር ተገልብጦ አዋጅ ተቀይሮ ከፍ ከፍ ማለት ስትጀምሩ ያ እግዚአብሔር ከሱ ጋር ነው፣ በእውነት እግዚአብሔር ከሷ ጋር ነው ማለት ይጀምራሉ። ያ የዚህን ሰዓት እግዚአብሔር በእውነት አከበረ። ይሄ ነው የእግዚአብሔር ክንድ። እግዚአብሔር እኮ ምስኪኑን ከአፈር ላይ ያነሳል የሚባለው ጥቅስ የሚፈልገው የዚህን ሰዓት ነው። ታማኝ እኮ ነው ጌታ። እናንተ ለተናገረው ቃል በጭራሽ ማስተባበያ ሳይሰጥ ነው የሚሰራው። ለተናገረው ቃልና ተስፋ በጭራሽ ማስተባበያ አይሰጥም። ይሆናል አይሆንም የሚባል ጉዳይ አይኖርም። ራሱ መጥቶ ራሱ ይሰራል። ራሱ መጥቶ ራሱ አስተካክለው ይሄዳል። ራሱ መጥቶ ራሱ ቦታ አስይዞ ይሄዳል። ራሱ መጥቶ ራሱ ድንቅን አድርጎ ታምራትን አድርጎ ይሄዳል። ምሳሌ ያደርጋል። ብዙዎች ለምሳሌነት እንዲጠቀሙ ካልቀረ እንደሱ ነው እግዚአብሔርን ማመን። አያ ካታሳ ባህታራ ባሻዳባስ ካልቀረ እንደሱ ነው እግዚአብሔር ጋር መጣበቅ። እንደሷ ነው በእውነት። የሷ አሁን ደስ አይልም። እግዚአብሔርን የያዘችበት አያያዟ ራሱ ያስታውቃል። ሰዎች የእግዚአብሔር እርዳታ ወደ እናንተ ሲመጣ እግዚአብሔር በተጠበቃችሁበት መንደር ላይ ወይም ደግሞ ውድቀትና ውድቀታችሁ ኪሳራችሁ በተጠበቀበት ምዕራፍ ላይ ከፍ ማለት ስትጀምሩ መጀመሪያም አያያዟ ያስታውቃል። እውነት እግዚአብሔር ረዳት መጀመሪያም እሷ እኔ እውነት ጠረጥራለሁ። እኔ ይሄ እንደሚሆን በሱ ህይወት ላይ ይሄ እንደሚሆን በሷ ህይወት ላይ መጀመሪያ ምን ጠርጥሬያለሁ ማለትን ይጀምራሉ። የሚገርማችሁ ነገር እግዚአብሔር ታማኝ ነው ለቃሉ። በጊዜው የሚሰራ ነው። በጊዜ ውስጥ የሚመልስ አምላክ ነው። የራሱ ጊዜ አለው የኛን ነገር ለመስራትና ለማስተካከል። የሚያቅተው የሌለው ጌታ፣ ምሳሌው የሌለው ጌታ፣ እጅግ በጣም በሚያስደንቅ ሁኔታ ነገሮቻችንን መስራት የሚችል ጌታ፣ እሱ ጌታ ታማኝ ነው። እሱ ጌታ ኃያል ነው። ጄላ ባካሳ ታራባስ ሻባሃታ ካታባስ ሳላባራዲያቦዩ አንተ መልካም ነህ ጌታ ሆይ። አንተ ታላቅ ነህ ጌታ ሆይ። ሁሉንም በጊዜውና በሰዓቱ ውብ ታደርጋለህ ጌታ ሆይ። ስም ይባረክ። አንተ ከከፈትክ የሚዘጋ ማን አለ? አንተ ካሳለፍክ የሚከለክል ማን አለ? አንተ እድል ከሰጠ እድልን የሚቀማ ማን አለ? አንተ ቀጥል ያልከውን እለፍ ያልከውን ሰው የሚገዳደር የትኛው ኃይል ነው? አንተ ያሳለፍከውን የሚመልስ ኃይል የትኛው ነው? ትችላለህ ኢየሱስ። ለዚህ ነው ታላቅነትን የምናውጀው። ለዚህ ነው ሳናፈርና ሳንፈራ የምንናገረው። ለዚህ ነው ድል ሁል ጊዜ ከቤታችን የማይጠፋው። ለዚህ ነው እንድንወርስ በነገሮች ሁሉ ባለድል እንድንሆን ለነገሮች ሁሉ ተስፋ እንዳለን ያወቅነው በዚህ ነው። ምክንያቱም አንተ ትታመናለህ። አንተ የምር ነህ። አንተ ትክክል ነህ።
አንተ አትዋሽም፣ በቃልህ እውነት ነህ ጌታ ሆይ። ሃሌሉያ። ራባሻያ ሬፓ ካታላባራዶስ ሻባሃታ ሳላባራዲኮስ ማቻዳባ ካቴኔ ቤሬዲ ባያስ ምንድን ነው ማየው? ጠላት በየጊዜው እየመጣ የሚያናውጣቸው ሰዎች፣ ጠላት በየጊዜው እየመጣ ሰበብ እየፈለገ ወደ ነገሮቻችሁ ደረስኩ ስትሉ ጥሩ ነገሮች ውስጥ ልትገቡ ስትሉ እየመጣ ፋይት እያደረገ ያንን የተዘጋጀ ነገራችሁን እንዳትወስዱ የሚገዳደራችሁ ሰዎችን አያለው። ኃይለኛ የሆነ ውጊያ፣ ኃይለኛ የሆነ ፈተና፣ ኃይለኛ የሆነ አውሎ ንፋስ እየቀሰቀሰ ከዛ ደግሞ እናንተን በእግዚአብሔር ላይ እንድታኩረመርሙ፣ ለምን ይሄ ይሆናል፣ እንዴት ይሄ ጉዳይ ይሆናል እንደዚህ እንድትሉ በተለያየ አይነት ጉዳይ እየመጣ ነገሮቻችሁን ልትወስዱ ስትሉ፣ ልትገናኙ ስትሉ የሚፈትናችሁ የሚዋጋችሁን አያቸዋለሁ። እግዚአብሔር አምላክ ግን እንደዚህ እያለኝ ነው፣ ነገሮቻችሁን፣ ጉዳዮቻችሁን በየጊዜው ጠላት እየመጣ አበላሽቶ የሚሄደውን ጉዳይ እግዚአብሔር ለአንድና ለመጨረሻ አሁን ጣልቃ ገባለሁ አለኝ። ለአንድና ለመጨረሻ መስመር ነገራችሁ ሲይዛቻለሁ። ለአንድና ለመጨረሻ የእግዚአብሔር የተአምራት መንፈስ በላያችሁ ላይ ሲገለጥ አይቻለሁ። ሻዳ ካታላዳዳራቦስ እግዚአብሔርን የሚከብደው ወይም ደግሞ እኛ እንደከበድን፣ አንዳንዶቻችን እኛ ነገሮች ስለከበዱን እግዚአብሔርን እንደማይችል አድርገን የምናስታውሱ ሰዎች፣ አረ እግዚአብሔር ሁሉን ይችላል። የሚያቅተው ነገር የለውም። አንዳች የሚያቅተው የለውም። ስለዚህ የማይሆን የመሰላችሁ ጉዳይ ላይ፣ በቃ የተበላሸ በሚመስለው ነገራችሁ ላይ እግዚአብሔር እንደገና ዕድልን ሲሰጣችኋለሁ። እንደገና የጌታ ሞገስ ሲገለጥ አይቻለሁ። ገናናው ኢየሱስ፣ ኃይለኛው ኢየሱስ፣ ሞገሳሙ ኢየሱስ፣ ጨለማው የሚታዘዝለት፣ ባህር የሚታዘዝለት፣ ማዕበል፣ ወጀብ፣ ንፋስ የሚታዘዝለት ጌታ በብዙ ክብር ሲገለጥ አይቻለሁ። ሃሌሉያ። ስለዚህ ግራ አልጋባም። ለእስራኤል ልጆች እንደሆነላቸው የተሰጠኝን ተስፋ ይይዛለሁ፣ ወርሳለሁ። ኢቭን አንዳንዶቻችሁ ስፍራ እንኳን እስከ መልቀቅ የደረሳችሁን አያለሁ። ጌታ ምስክሬ፣ ስፍራ እንኳን እስከ መልቀቅ የደረሳችሁትን፣ ስፍራ ያለቀቃችሁትን ለቀቃችሁ ስፍራ። በቃ ለምን ብዙ ጊዜ ጠበኩ፣ ተስፋ ብቻ ሆነ። ጠበኩ፣ ነገሩን አልወሰድኩም፣ አልተገናኘሁም። ስለዚህ በቃ ከዚህ በኋላ ብላችሁ ስፍራ የለቀቃችሁ፣ ቦታ የለቀቃችሁ ዛሬ እንደ እግዚአብሔር ነቢይ አውጃለሁ በጌታ በኢየሱስ ክርስቶስ ስም ወደ ስፍራችሁ ትመለሳላችሁ። የጸሎት ስፍራ የለቀቃችሁ፣ የእግዚአብሔርን የቃሉን ማንበብ ስፍራ የለቀቃችሁ፣ እምነታችሁን የጣላችሁ በኢየሱስ ክርስቶስም እንደገና ታነሳላችሁ። በተለይ የጌታ መንፈስ ይናገረኛል። ስፍራ ለቀው አንዳንዶች መውጣት እየፈለጉ መውጣት ግን በማይችሉ ሁኔታዎች ውስጥ በተለያየ ሱስ ውስጥ የሚሰቃዩ የሚቸገሩ፣ አሁን ግን እርዳታ የሚያስፈልጋቸውን
በጣም አያሌ ሰዎችን አያለው፣ ብዙዎችን አያቸዋለሁ። እግዚአብሔር ግን ረዳት ሆናለሁ፣ ከዛ ካለሽበት አወጣሻለሁ አለኝ። ረዳት ሆናለሁ፣ አይዞሽ ልጄ፣ ብቻሽን አይደለሽም፣ እኔ ካንቺ ጋር ነኝና አትፍሪ ይልሻል ጌታ። እኔ ካንተ ጋር ነኝና አትፍራ ይልሃል ጌታ። ወንድሜ የከበደው ለአንተ ነው እንጂ ለእኔ አይደለም። የከበደው ለእናንተ ነው እንጂ ለእኔ አይደለም። ለነገሮቻችሁ ትንሣኤ እየሰጠው፣ ለነገሮቻችሁ ድል እየሰጠው፣ ነገሮቻችሁን እያስተካከልኩና እያሰማመርኩ ወደ እናንተ ወደ ሕይወታችሁ ተስፋ ወደ ቆረጣችሁበት ምዕራፍ ውስጥ በብዙ ድል እመጣለሁ አለኝ ጌታ። ሃሌሉያ! ስም ይባረክ ኢየሱስ። እናመሰግንሃለን ኢየሱስ። ታላቅ ነህ ኢየሱስ። ኃያል ነህ ኢየሱስ። በጌታ በኢየሱስ ክርስቶስ ስም ብሩክ ይሁን። በጌታ በኢየሱስ ክርስቶስ ስም ለዘላለም ተባረክ። እንወድስሃለን፣ ከፍ እናረግሃለን። ካንተ ጋር በመሆናችን እድለኞችም ነን፣ ደስተኞችም ነን። ዘውትር ደስ ይለናል። ሐዘንተኞች ስንሆን ግን ደስተኞች ነን፣ ስንመስል ግን ደስተኞች ነን። ድሆች ስንባል ብዙዎችን ባለጠጎች እናደርጋለን። የተጣሉ ሲባሉ ነገር ግን አልተጣልንም። ከፍታው የኛ ነው። ከእግዚአብሔር ጋር ድልን እናደርጋለን። ከእግዚአብሔር ጋር አሸናፊዎች ነን። ከእግዚአብሔር ጋር በብዙ ሞገስና በብዙ ኃይል እጅግ በሚያስደንቅ ተአምራት ከፍታችንን እንይዛለን። ተስፋችንን እንወርሳለን። ወረሷትም ተቀመጡባትም የሚለው ቃል የታመነ ነው። ይህ ማለት ወደ እጃችን ያስገባል። እኛ መግባት ወዳለንበት እንገባለን። ወደ እጃችን መጥቶ መግባት ያለበት አንድም ሳይቀር ወደ እጃችን ይገባል። የታመንነው ጌታ፣ የያዝነው ጌታ፣ የተከተልነው ጌታ፣ የጠበቅነው ተስፋችን ኢየሱስ ተመልሶ ዳግም በክብር ይመጣል። በምንም አይነት ተስፋ መቁረጥና በሚያስደነግጡ ሁኔታዎች፣ ተስፋ የሌለ በሚመስሉ ሁኔታዎች ውስጥ ተስፋችን ኢየሱስ ነው። ሃሌሉያ! ይህ ለትምህርታችን ነው የተጻፈው። እግዚአብሔር ታማኝ ነው። በቃሉ የሚናገር ብቻ አይደለም፣ የሚሰራ ነው። ተናግሮ በቃሉ ጀርባ ላይ ቆሞ የሚተጋና የሚበረታ፣ ሊሰራ ሊያደርግ የታመነ አምላክ ነው። ስለዚህ እናምነዋለን። ስሙ ይባረክ። ሃሌሉያ! ኢየሱስ ከፍ በል፣ ኢየሱስ ከፍ በል፣ ኢየሱስ ከፍ በል። በኢየሱስ ክርስቶስ ስም እናመሰግንሃለን። በኢየሱስ ስም እንወድስሃለን። ኢየሱስ ከፍ እናረግሃለን። ኢየሱስ ለዘላለም ንጉሥ ነህ። ኢየሱስ የሕይወቴ ንጉሥ ነህ። ኢየሱስ አንተን በማግኘቴ ታድያለሁ። ያንተ በመሆኔ ታድያለሁ። በየቀኑ የሚታዩና የማይታዩ ብዙ አይነት የጨለማ ስራዎችን ከዙሪያዬ ላይ ከፊቴ ከኋላዬ የሚከተለኝንና የሚቀድሙኝን በሙሉ እየቀደምክ እየገለባበጥክ በድል ስለምታኖረኝ ጌታ ሆይ ስሜን ለዘላለም አመሰግንሃለሁ፣ አከብረዋለሁ። እንዳንተ ያለ ማንም የለም። ለዚህ ነው እንደ እግዚአብሔር ያለ ማንም የለም እንደሚል ቃሉ። እንዳንተ ያለ ማንም የለም። ተናግሮ የሚሰራ በቃሉ የሚፈጽም ቢዘገይም ግን የሚመጣ ቢቆይም የሚደርስ እዛ ነው። አልዓዛር እኮ በሞቴ ጊዜ ቆይቶ ዘግይቶ በአራተኛው ቀን ነው ኢየሱስ የመጣው። አንዳንድ ጊዜ ማስተዋል ያለብን እኛ ባልነው ሰዓት ላይ ደርስና ላይመጣልን ይችላል ጌታ። እኛ ባልነው ሰዓት በቃ ራይት ታይም ላይ ላይመጣ ይችላል።
ነገር ግን ይመጣና በጊዜው ሲመጣ ግን ነገሮቻችንን በሙሉ አስውቦ አስተካክለው አሰማምረው ይሄዳል። እግዚአብሔርን የሚያክለው የለም። እግዚአብሔርን የሚስተካከል የለም። እንደ እሱ ያለ የለም። እሱ ታማኝ አምላክ ነው። እሱ እውነተኛ አባት ነው። ስለዚህ እንናገራለን፣ እናውጃለን፣ እንጠብቃለን። እግዚአብሔርን ሁል ጊዜ በፊቴ አየዋለሁ ይላል ዳዊት ሲናገር። ስለዚህ አልታወክም ይላል። እግዚአብሔርን በፊቱ ላይ የሚያይ ሰው እንዴት ሊታወክ ይችላል? እንዴት ለጠላት መታወክ ታልፎ ይሰጣል? ስለዚህ እግዚአብሔርን ሁል ጊዜ በፊቴ አየዋለሁ ይላል። ሁል ጊዜ በፊታችሁ እግዚአብሔር ይሁን፣ ከእናንተ ጋር እግዚአብሔር ይሁን። ለነገሮቻችሁ ተስፋና ድል እግዚአብሔር ይስጣችሁ። ራታሻላባዳ ካባስ አቾኮቶ ሶሎቦሮስ ሴዳባያ ታላቅ ጌታ ሆይ ስሜ ብሩክ ይሁን። እንወድስሃለን ኢየሱስ። ኩራታችን ነው ኢየሱስ። በብዙ ድልና በብዙ ሞገስ፣ በብዙ ክብር፣ በታላቅ ኃይል እግዚአብሔርን እናመሰግናለን። ሻባሃታ ካባራካ ዳጋባስ ጨለማ ይገፈፍ፣ ኪሳራ ይገፈፍ፣ ሞት ይገፈፍ፣ አለመከናወን ይገፈፍ፣ የጨለማ ኃይል ይፍረስ። ከጌታ ጋር ድል አደርጋለሁ፣ ከጌታ ጋር አሸንፋለሁ። እሱ መታመኛዬ ነው። እሱ መደገፊያዬ ነው። ሰላሜ፣ እረፍቴ ኢየሱስ ነው። ሃሌሉያ! ኢየሱስ ስም ይባረክ። ኢየሱስ ስም ይባረክ። ከማመስገን ውጭ ምን እንሰጣለን? ከምስጋና ውጭ ምን እንሰጣለን? አንተ ከኛ የምትፈልገው ምስጋና ነው። ለአንተ መኖር ነው። በፊት መመላለስን ነው። ሃሌሉያ! ለአንተ መኖር፣ አስብከውን መኖር፣ ኑሮህን መኖር መርጫለሁ። መኖር ላንተ ብሞትም ላንተ ለፈቃዴ ስር ይሁን መቃብሬ። ከዚህ ሌላ ሕይወት አይታየኝ እኔ። ራዳጋ ባሻዳጋስ ከፍ በል ኢየሱስ። ንጉሥ ነው ኢየሱስ። ታላቅ ነው ኢየሱስ። መልካምነትን እናውጃለን ኢየሱስ። አራባሻ ካታራ ባራዳላ ባራዳባስ ራባካታ ቼሌቤሬዲ ካታራባያ ዴላባቻ ካታራ ዴኬደደቤስ ሌብራዲ ካቻላ ባራዲ ካቶሮቦስ ሮቦስ። ልክ ይሄ ወደ ተራራ የሚወጣ ሰው ቀስ ብሎ እንደሚወጣ ሁሉ አንዳንዶቻችሁ አሁን ይሄን ጸሎት እየጸለይኩኝ በእግዚአብሔር የተዘጋጀ እጅግ በጣም የሚያማምሩና ውበት ያላቸውን ደረጃዎችን 7 ደረጃ አየው። 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 7 ደረ
አሁን እየጸለይኩ ማለት ነው 7 ደረጃ በጣም ውበት ያለውን የሚያምር 7 ደረጃ አያለው። እግዚአብሔር ይኸው ጌታ ምስክሬ ነው። ለሕይወታችሁ ለዘመናችሁ በእግዚአብሔር የተዘጋጀ ከፍታ፣ የምትወጡበት ከፍታ፣ ልትገቡበት የተዘጋጀ ለናንተ ከፍታ ነው ማየው። 7 በነገራችን ላይ 7 ቁጥር 7 የእግዚአብሔርን ፍጹምነት የሚያመለክት ቁጥር ነው ይላል መጽሐፍ ቅዱስ አስተማሪዎች። 7 እግዚአብሔር የሚለው ቃል 7 ነው ቁጥሩ። ስለዚህ የእግዚአብሔርን ፍጹምነት የሚያመለክት ቁጥር ነው ይባላል። 7 ደረጃዎችን በጣም የሚያማምሩ ግን በድል የምትወጡባቸውን ደረጃዎችን አያለው እና ለብዙ ጊዜ ስትጠብቁ የነበረው በራችሁ ዛሬ ተከፈተላችሁ። ለብዙ ጊዜ ስትመኙ የነበረው ህይወት ምንድነው? እሱ ላይ ማውጣት ጀመራችሁ። አቻዳ ከሴን አንድ ሰው ወጣው በሉ። አንድ ወጣው። ከኔ ጋር ተናገሩ። እስከ 7 ድረስ ተናገሩ። 1 ወጣው በኢየሱስ ስም። 2 ወጣው በኢየሱስ ስም። 3 ወጣው በኢየሱስ ስም። 4 ወጣው በኢየሱስ ስም። 5 ወጣው በኢየሱስ ስም። 6 ወጣው በኢየሱስ ስም። 7 ወጣው በኢየሱስ ስም። እውነቴን ነው። የተከለከላችሁበትን ከፍታ እንዳትወጡ የተደረጋችሁበትን ከፍታ በምንም አቅጣጫና አጋጣሚ እንዳይሆንላችሁና እንዳትወጡ የተደረጋችሁበትን ከፍታ ዛሬ በድል ወጣችሁ፣ በሞገስ ወጣችሁ፣ በኃይል ወጣችሁ። በእግዚአብሔር ጉብኝት በኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ ከመጣው ጉብኝት የተነሳ ወጣችሁ። ወጣው እኔ ላልከለከል ከፍታዎቼ ላይ ወጣው። እግዚአብሔር ከዘመናት በፊት የተናገረው ኪዳኔ ጋር ወጣው ከፍታዬ ላይ ወጣው፣ አናቱ ላይ ወጣው፣ ጫፉ ላይ ወጣው። ሻባሃታ ካራዲያቦስ አልከለከልም። ወርሳለሁ፣ እይዛለሁ። ማዳካራዲያ ወረሷትም ይላል ቃሉ ራሱ። አይገርም? ለአባቶቻቸው የማልላቸውን ምድር ገቡ፣ ወጡ፣ እዛ ገቡ፣ ወረሷትን፣ ተቀመጡባትም። በዙሪያቸው ላይ ካሉት ሁሉ አሳረፋቸው። አሁን ጠላቶቻችሁ ማፈር ይጀምራሉ። አስጨናቂዎቻችሁ ይጨነቃሉ። ሳታሻካታ ላላባራዴ ደቤስ ረባሻዳ ባሃታ ካላዲ ጋሼ ደቤሬዲ ዳቦስ በጌታ በኢየሱስ ክርስቶስ መውጣት ይሆንላቸዋል። እግራችሁን መውረስ ይሆንላችኋል። መውሰድ ይሆንላችኋል። ትጨብጣላችሁ። ተስፋችሁ አሁን በጆሮ ብቻ አይደለም የምትሰሙት። ከዚህ በኋላ ንግግር ብቻ አይደለም ይሆነው። ከዚህ በኋላ መገናኘት ይሆናል። ከዚህ በኋላ መውረስ ይሆናል። ከዚህ በኋላ ድል ይሆናል። ከዚህ በኋላ ነገራችሁን መገናኘት ይሆናል። የሚዘገይ ተስፋ አይኖርም። ከዚህ በኋላ አየው 7 እጅግ የሚያምሩ በጥንቃቄ የተሰሩ ግን ፍቃድ የተሰጣችሁ ሰዎች የምትወጡባቸውን ከፍታዎችን 7 ደረጃ አየው። እግዚአብሔር ሆይ ምንድነው ስል ጌታ እንዲህ ብሎኛል።
ለልጆቼ የተዘጋጀው ከብዙ ጊዜ በፊት የሰሙትን ነገር ግን ለነሱ እና ለሕይወታቸው የተዘጋጀላቸው ተስፋቸው ነው። ከዚህ በኋላ ግን መውረስና መውጣት ሆኖላቸዋል አለ ጌታ። እየወጣችሁ ሰው ሁሉ በሚያይ መልክ፣ ሰው ሁሉ በሚመለከት መልክ በጣም በብዙ ድልና ሞገስ ስትገናኙ አየው። ሃሌሉያ 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 ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ይሆንላችሁ 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 ይሆንላችሁ። በሕይወታችሁ ላይ እግዚአብሔር ይርዳችሁ፣ እግዚአብሔር ያግዛችሁ፣ እግዚአብሔር በብዙ ድልና በብዙ ሞገስ ጣልቃ ይግባላችሁ። በጌታ በኢየሱስ ክርስቶስ ስም ወደዚህ ከፍታ ወጥቻለሁ። ይህንን ከፍታ ወረስኩ። ይህንን ከፍታ እግዚአብሔር አምላክ ለእኔ ከብዙ ዘመን በፊት የተናገረኝን ተቀበልኩ፣ ሆነልኝ፣ አካል ለበሰ፣ አይዘገይም። በብዙ ድልና ሞገስ እግዚአብሔር ይህንን ለእኔ ሰጠው። በኢየሱስ ክርስቶስ ስም ወጣው። እኔም በድል ገባው፣ በሞገስ ገባው፣ በኃይል ገባው። ላልከለከል ነገሮቼ ላይ በላሹ እግዚአብሔርን እያመሰገንኩ ወርሳለሁ፣ ወስዳለሁ፣ እገባበታለሁ።